بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው انشغلنا عن الله عز وجل ከአላህ ስብሓንሁ ወተዓላ ርቀናል። ስልኮችን ለሰዓታት እንይዛለን። ነገር ግን ጌታችንን የምናወሳው ጥቂት ነን። ሸይጣን አላህን ከማውሳት አዘናጋን። ልቦቻችንም ከአላህ ውጭ በሆኑ ነገሮች ተጠምደዋል። በዚህም ምክንያት ሐሳብ በዛ፣ ጭንቀት በዛ፣ ፍቺ በዛ፣ ዕዳ በዛ፣ ችግሮች በዙ። ወዳጆቼ ለምን ይሆን? ምክንያቱም ከጌታችን ስለራቅን ነው። نصيحتي لنفسي ولك معي اسمع كلامي جيدا ምክሬ ለራሴና ከኔ ጋር ላላችሁ ነው። ንግግሬን በደንብ ስሙ። ከአላህ ጋር ሁል ጊዜ እንድትተሳሰርና ካላሰብከው ቦታ መውጫ እንደምታገኝ ትደርስበታለህ። አላህን የሚፈራ ሰው መውጫን ያበጅለታል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ምን ሐይሱ ላ የሕተስብ፣ ካላሰበውን በኩል ሲሳይን ይሰጠዋል በማለት ስለ ራሱ የተናገረው ንጉሥ ማን ነው? ከኃያሉ አላህ በስተቀር ማንም የለም። አላህ ቃል ከገባ በራሱ ላይ ያስቀመጠውን ቃል አያፈርስም። ወንድሞቼና እህቶቼ በአላህ ዘንድ ቀላል የሆነ ነገር ግን አላህ ዘንድ በጣም ታላቅ የሆነ አምልኮ አለ። ለራሳችን ጥቅም ስንል ብንጠነቀቅለት ምኞቴ ነው ወላሂ። እርሱም ዚክርን ወይም አላህን ማውሳት ነው። እኔ አሁን እዚህ የዚክርን አይነቶች ልዘረዝርላችሁ አይደለም። እንዲህ ያለ እንዲህ አለው፣ እንዲህም ያለም እንዲህ አለው ልል አይደለም። እኔ ላብራራለህ የምፈልገው በሕይወትህ ውስጥ የዚክርን አስፈላጊነት ነው። ምክንያቱም የአንድን ነገር አስፈላጊነት ካወክ ትይዟለህ ወላሂ። الآن المريض يتحمل الدواء يمكن 10 حبات አሁን በሽተኛው መድኃኒቱን ይታገሳል። ምናልባት ጠዋት 10 ፍሬ ማታም ሌላ ተጨማሪ 10 ፍሬ ይወስዳል። ለምንድን ነው? ምክንያቱም ለሰውነቱ ያለውን አስፈላጊነት ስለሚያውቅ ነው። አንተ አካል አለህ፣ ነፍስም አለህ። ይህች ነፍስ ከአላህ ሚስጥሮች አንዷ ናት። ስለዚህ አንተ ከአላህ ስብሓንሁ ወተዓላ ሚስጥሮች አንዱ ነህ። የዚህች ነፍስ ምግቧን ከአላህ ስብሓንሁ ወተዓላ በስተቀር ማንም አያውቅም። ይህች ነፍስ ከተስተካከለችና ከጠራች ሕይወትህ መልካም ትሆናለች። አሁን እኔ ወላሂ ብዬ ምዬ እንዲህና እንዲህ ይሆናል ብላችሁ ብነግራችሁ ታምኑኛላችሁ። ምክንያቱም መሐላውን 3 ጊዜ ደጋግሜዋለሁ። ታዲያ ኃያሉ አላህ ስብሓንሁ ወተዓላ ንግግር ሲናገርና በተከታታይ በ6 መሐላዎች ሲምልበት ምን ይመስላችኋል? ይህን መሐላ ማመን አይገባንምን? ታዲያ ኃያሉ አላህ ስብሓንሁ ወተዓላ ንግግር ሲናገርና በተከታታይ በ7 መሐላዎች ሲምል ምን ይመስላችኋል? ይህን መሐላ ማመን አይገባንምን? አላህ እንዲህ ሲል ምሏል። ወሸምሲ ወዱሓሃ ወልቀመሪ ኢዛ ተላሃ ወለይሊ ኢዛ የግሻሃ ወነሃሪ ኢዛ ጀላሃ ወሰማኢ ወማ በናሃ ወልአርድ ወማ ጠሓሃ ወነፍሲን ወማ ሰዋሃ። በፀሐይና በብርሃኗ በጨረቃም በተከተላት ጊዜ በቀንም በሸፈናት ጊዜ በቀንም በገለጠው ጊዜ በሰማይና በገነባው በምድርና በዘረጋው በነፍስም ባስተካከላት 7 መሐላዎች ናቸው አላህ የማለባቸው። على ماذا كن هذا القسم يا رب قال قد أفلح من زكاه ጌታ ሆይ ይህ ሁሉ መሐላ ለምንድን ነው? እርሱም قد أفلح من زكاها وقد خاب من دساها። ነፍሱን ያጠራት በእርግጥ ተሳካለት፣ ያበላሻትም በእርግጥ ከሰረ አለ። ስለዚህ አላህ ስብሓንሁ ወተዓላ እየማለልህ ያለው ነፍስህን ካላጠራት ነጃ አትወጣም ነው። ታዲያ ነፍስ በምን ትጠራለች? ነፍስን ማጥራት የሚሸጥ ነገር ነውን? ነፍስን ማጥራት በአላህ ዚክር ነው። ስለዚህ የዚክር የመጀመሪያው አስፈላጊነት የሁኔታ መስተካከል በነፍስህ መስተካከል እንደሆነ ማወቅህ ነው። የነፍስህን መስተካከል ሊሆን የሚችለው ኃያሉ አላህ ስብሓንሁ ወተዓላ በነገረን መድኃኒት ብቻ ነው። እርሱም
ነፍስን ማጥራት ነው። ተዝኪየቱ ንፉስ እንዴት ነው የሚሆነው? መልካም ስራዎችን በማብዛትና መጥፎ ስራዎችን በመቀነስ ነው። እሺ እምነት ይጨምራል ይቀንሳል። አልኢማን የዚዱ ወየንቁስ። እምነትም ከነፍስ ጋር የተያያዘ ነው። ታዲያ ይህን እምነት ምን ያሳድገዋል? መልካም ስራዎች ናቸው። መልካም ስራዎችን የምታገኝበት በጣም ቀላሉ ስራ ምንድን ነው? ዚክር ነው፣ አላህን ማውሳት። አንድ ምሳሌ ልስጥህ። ሱብሓነላህ ወቢሐምዲህ ዓደደ ኸልቂህ ወሪዳ ነፍሲህ ወዚነተ ዓርሺህ ወሚዳደ ከሊማቲህ ብትል በመልካም ስራህ ሚዛን ላይ እንደ አላህ ፍጡራን ብዛት መልካም ስራዎች ይፈስልሃል። የአላህን ፍጡራን ብዛት ማን ይቆጥራል? በባህር ውስጥ ስንት ዓሣ አለ? በሰማይ ስንት መልአክ አለ? በምድር ስንት ተንቀሳቃሽ ነገሮች አሉ? ማን ይቆጥራቸዋል? እነዚህ ሁሉ በቁጥራቸው ልክ በሚዛንህ ላይ መልካም ስራዎች ይፈስልሃል። የዚክርን ጥንካሬ ያየህ ቀላል የሆነ ታላቅ ምንዳ ያለው ነው። ለምንድን ነው መልእክተኛው ዓለይሂ ሰላቱ ወሰላም ስለኛ እኛ የመጨረሻዎቹ ነን፣ ነገር ግን በትንሣኤ ቀን የመጀመሪያዎቹ ነን ያሉት? ለምንድን ነው? ምክንያቱም በእንዲህ አይነት ስራዎች ሌሎች ህዝቦችን እንቀድማለን። ቀላል የሆኑ ታላቅ ምንዳ ያላቸው ስራዎች ናቸው። ሌላው ነጥብ ደግሞ አንተ ለአላህ ፈላጊ መሆንህን ወቅ። ስለዚህ ጌታ አላህ ስብሓንሁ ወተዓላ እንዲረሳህ አታድርግ። ጌታህ እንዲረሳህ አታድርግ። ጌታሽ እንዲረሳሽ አታድርጊ። እንዴት? አላህ ሲናገርህ ስማው። እንዲህ ይላል፣ አና ዐንደ ظن عبدي بي وأنا معه حيث ذكرني فإن ذكرني في نفسه ذكرته في نفسي وإن ذكرني في ملأ ذكرته في ملأ خيرا من الملأ الذي ذكرني فيه እኔ በባሬ ግምት ላይ ነኝ። ባወሳኝም ጊዜ አብሬው ነኝ። በነፍሱ ካወሳኝ በነፍሴ አወሳዋለሁ። በህዝብ ፊት ካወሳኝ እኔም ካወሳኝ ህዝብ በበለጠ ህዝብ ፊት አወሳዋለሁ። ስለዚህ አላህን እስካወሳህ ድረስ አላህ ያወሳሃል። አላህን ካወሳህ መላእክት ያወሱሃል። ስምህም በሰማያት ላይ ይጻፋል፣ ይደመጣል። ከዚያም አላህ ስብሓንሁ ወተዓላ ተቀባይነትን ይሰጣል። ማስረጃው ምንድን ነው? አላህ እንዲህ ይላል፣ ወማ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ሐታ ኡሕበህ ፈኢን አሕበብትሁ ኩንቱ ሰምዐሁ አለዚ የስመዑ ቢህ ወበሰሩሁ አለዚ ዩብሲሩ ቢህ። እስከ መጨረሻው ሐዲስ። ባሬ በትርፍ ዒባዳዎች ወደ እኔ መቃረቡን አይተውም እስከወደው ድረስ። ከወደድኩትም የሚሰማበት መስሚዕ፣ የሚያይበት ማያው እሆናለሁ። ስለዚህ ይህ ዚክርና ይህ ሥራ ከአላህ ስብሓንሁ ወተዓላ ጋር ያለህን ትስስር ያጠነክራል። ሌላኛው ነጥብ ደግሞ ይህ ዚክር በአላህ ፍቃድ በትንሣኤ ቀን የመዳንህ ምክንያት መሆኑን እወቅ። ይህችን ነጥብ አስተውሉ። እኛ በትንሣኤ ቀን መልካም ሥራዎቻችን ጣልቃ የሚገቡባቸው በርካታ ሁኔታዎች ከፊታችን አሉ። እኛ ጀነት የምንገባው በአላህ እዝነት ብቻ ነው። ነገር ግን መልካም ሥራን የምትፈልግባቸው ሁኔታዎች አሉ። በአላህ ፊት የምርመራ ቦታ። አማኝ የሆነ ሰው አመፀኛ እንደሆነ ሰው ነውን? አይስተካከሉም። በእምነት በመልካም ሥራዎችና በበጎ ተግባራት የሚመጣ ባሪያ ደረጃው ባዶ እጁን ከሚመጣው ይበልጣል። ሌላኛው ቦታ ደግሞ ሚዛን ነው። ምን ይመዘናል? አንተና ሥራህ ናችሁ የምትመዘኑት። የመልካም ሥራህ ክብደት ከበለጠ በበጎ ነገር ተበሰር። ሌላኛው ደግሞ በሲራጥ ወይም ድልድይ ላይ ማለፍ ነው። ሲራጥ የሚያዳልጥና አስቸጋሪ እንደሆነ ታውቃለህ። በእሳት ላይ ትሻገራለህ። በዚያም አላህ ስብሓንሁ ወተዓላ ብርሃኑን ይሰጣል። ብርሃኑ በምን ልክ ነው? በመልካም ሥራዎችህ ልክ ነው። በጨመረ ቁጥር ብርሃንህና ድምቀትህ ይጨምራል። ለዚህም ነው የአማኞች ብርሃናቸው ከፊታቸውና በቀኛቸው የሚጓዘው። በዚያ ሁኔታ የሚፈልጉት አላህ ስብሓንሁ ወተዓላ ብርሃናቸውን እንዲሞላላቸው ነው። እንዲሁም ሌላ ሁኔታ አለ፣ እርሱም በጀነትና በእሳት መካከል ያለው ድልድይ ነው። እነዚህ ሁሉ ሁኔታዎች መልካም ሥራዎችን ትፈልግበታለህ። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ለባልደረቦቻቸው
ከሳሪ ወይም ሙፍሊስ ማን እንደሆነ ታውቃላችሁን? ሲሏቸው የአላህ መልእክተኛ ሆይ ገንዘብና ዲናር የሌለው ነው አሉ። እርሳቸው አይደለም፣ ከሳሪ ማለት የትንሣኤ ቀን ሰላት፣ ጾምና ብዙ ሥራ ይዞ የሚመጣ ነው። ነገር ግን ይህን ሰድበዋል፣ የዛን ሰውም ደም አፍስሰዋል። አሁን ምን ይከሰታል? ሐቆች ይመለሳሉ። የዚህን ደም አፍስሰዋል፣ የዚህን ገንዘብ በልተዋል፣ እንዲህና እንዲህ አድርገዋል። ከዚያም ከመልካም ሥራዎቹ ተወስዶ ለአላህ ፍጡራን ይከፋፈላል። ስለዚህ ከበደል ራቅ፣ የሰውን ሐቅ ከመብላት ራቅ፣ ዚክርን አብዛ፣ ምንዳዎችን ሰብስብ፣ መልካም ሥራዎችን አብዛ ያስፈልገዋል። በአላህ ዘንድ ደረጃህ ከፍ በሚያደርጉት በእነዚህ አምልኮች ከመሰላቸት ተጠንቀቅ። እናንተንም እጠይቃችኋለሁ፣ ራሴንም ከእናንተ ጋር እጠይቃለሁ። ከ5 ዓመት ከ4 ወርና ከ3 ቀን በፊት የት እንደነበርክ ታውቃለህን? ምን እንዳልክ ታውቃለህን? ምን እንደጻፍክ ታውቃለህን? አላህ ስብሓንሁ ወተዓላ እኛ ስትሰሩ የነበረውን እንገለብጥ ነበር ማለቱን ረሳህን? አላህ ስብሓንሁ ወተዓላ ከቃል ምንም አይናገርም ባጠገቡ ተጠባባቂና ዘጋቢ ቢኖር እንጂ ማለቱን ረሳህን? እኛ እንረሳለን፣ ሁሉም ነገር ግን ይመዘግባል። ከአላህ ስብሓንሁ ወተዓላ ፍትህ ጥንካሬ የተነሳ የብናኝ ክብደት ያክል መልካም የሰራ ሰው ያገኘዋል፣ የብናኝ ክብደት ያክል መጥፎ የሰራ ሰውም ያገኘዋል። ስለዚህ ተጠንቀቅ፣ አንተም መልካም ሥራ ያስፈልጋል። ወዳጆቼ ሆይ ከዚህ በመነሳት ለእናንተና ለራሴ ከእናንተ ጋር የዚክርን አስፈላጊነት አብራራለሁ። ዚክር ማለት አላህ ስብሓንሁ ወተዓላ በአንዲት ሌሊት ዱዓ አድርገህ ከዚያም ሲጠብቅህ ማለት ብቻ አይደለም። ይህማ ምንዳ ነው። ዚክር ከዚህ የላቀ ነው። ዚክር ከአላህ ጋር ያገናኛል። ይህ ያለፈው ንግግር ማጠቃለያ ነው። ትኩረት ስጡ። ዚክር ከአላህ ጋር ያገናኛል። ስለዚህ አላህ ስብሓንሁ ወተዓላ አይረሳህም። ዚክር መልካም ሥራዎችንና በጎ ተግባራትን ያበዛልሃል። ዚክር የትንሣኤ ቀን ሐቆችን እንድትከፍል ይረዳሃል። ዚክር ልብህን ያሰፋልሃል። ለዚህም ነው ኃያሉ አላህ ስብሓንሁ ወተዓላ እንዲህ ያለው ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ። ከግሳጤ የዞረ ሰው ለእርሱ ጠባብ ኑሮ አለው ብለዋል። በአላህ እምላለሁ ከአላህ ስብሓንሁ ወተዓላ የራክ እስከሆንክ ድረስ ደስታንም ሆነ እርጋታን አታይም። አንተን አምኜ ጌታዬን አላስዋሽም። አላህ ስብሓንሁ ወተዓላ ነው ይህን ያለው። ደስታን ትፈልጋለህን? አላህን ፍራ፣ እተቂላህ። አላህን አውሳ፣ ከዚክር አትዙር። ከዞርክ ግን ደስታን አትፈልግ። ወዳጆቼ እወቁ፣ ዚክር ከአላህ ስብሓንሁ ወተዓላ ጸጋዎች አንዱ ያቀለለልን መሆኑ ነው። አሁን ሁሉም አምልኮች የተገደቡ ናቸው። ለምሳሌ ሰላት ጊዜ አለው፣ ከተወሰነ የረክዓ ብዛት አይበልጥም። ጾም የተወሰነ ጊዜ አለው፣ ሐጅ የተወሰነ ጊዜ አለው። ዚክር ግን ገደብ የለው። አላህ ስብሓንሁ ወተዓላ ምን ይላል? الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض። እነዚያ ቆመውም ተቀምጠውም በጎኖቻቸውም ላይ አላህን የሚያወሱ በሰማያትና በምድር አፈጣጠርም የሚያስተነትን። ለምንድን ነው? ምክንያቱም አላህ ሊያዝንልህ ይወዳል። ይህን ቀላል የሆነ ታላቅ ምንዳ ያለው ሥራ ሰጥቷል። እንዲሁም እወቅ፣ ይህ ዚክር ጥበቃን ይዞልሃል፣ ጥበቃን ይሰጣል። ለምሳሌ ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። ወይም ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ አንድ ነው፣ አጋርም የለውም። ንግስናና ምስጋና ለእርሱ ነው፣ እርሱም በሁሉም ነገር ላይ ቻይ ነው የሚለውን በየጠዋቱ 100 ጊዜ ትላለህ። ተጠንቀቅ እንዳትተዋት። ከምግብህና ከመጠጥህ በበለጠ ጠንክረህ ያዛት። ምክንያቱም በዚያ ቀን በአላህ ስብሓንሁ ወተዓላ ፍቃድ ከሸይጣን ትጠብቃለች። ከሁሉም ድግምት፣ ከሁሉም ምቀኝነት፣ ከሁሉም አይን ተጠብቃለች። እኛም ክፋት በተስፋፋበት ዘመን ላይ ነን። ይህ ብቻ አይደለም። ሁለተኛው የትንሣኤ ቀን 10 ባሮችን ነፃ ያወጣህ ያክል ሆነህ ትመጣለህ።
ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አስተውሉ። ከኢስማኤል ልጆች አሉ ማለትም 10 ነፃ ሰዎችን ነፃ ያወጣ ያህል ነው። ከትላልቅ ሥራዎች ሁሉ ደግሞ ሰውን ነፃ ማውጣት ነው። አላህም ስብሓነሁ ወተዓላ በምላሹ ከእሳት ነፃ ያወጣል። አየህ፣ በጠዋቱ ይህንን ዚክር የምትልበት ደቂቃዎች ብቻ ናቸው። ስለዚህ ወደ ጌታችን በሚያቀርበን ነገር በነፍሶቻችን ላይ አንሰስት። ወንድሞቼ እህቶቼ፣ ከጌታችን አንዘናጋ። ዱንያ አዘናግታናለች። እስከ ህልማችን ድረስ ስለሷ እናልማለን። ጊዜያችን ሁሉ ዱንያ 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 ነው። ከዚያስ ወላሂ በውስጧ አንቆይም፣ እንሄዳለን ጥለናት። ስለዚህ ሐሳብ፣ ጭንቀት የተባሉ ሁላ እንዲወገድልን ከአላህ ጋር ስብሓንሁ ወተዓላ እንተሳሰር። እነዚህ ልቦች ይዝጋሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት የዝገቱም ማጥሪያ አላህን ማውሳት ነው። የምታመጣቸው እነዚህ መልካም ሥራዎች መጥፎ ሥራዎችህን ያብሳሉ፣ ያጸዳሉ። መልካም ሥራዎች መጥፎ ሥራዎችን ያስወግዳሉ እንዳለው ነው። ኢነል ሐሰናት ዩዝሂብነ ሰይአት። እነኚህ መልካም ሥራዎችንና መጥፎ ሥራዎችን እንደምትለብሰው ልብስ እመስላችኋለሁ። በላዩ ላይ እድፍ ካለ ከነዚህ እድፎች መካከል በቀላሉ የሚታጠብ አለ። 2 ወይም 3 ጊዜ መታጠብ የሚያስፈልገውም አለ። 10 ጊዜ መታጠብ የሚያስፈልገውም ይኖራል። እኛና ወንጀሎቻችንም እንደዚሁ ነው። ወንጀሎችን ለማጽዳት ታላላቅ ወንጀሎች አለብን፣ ትንንሽ ወንጀሎችም አለብን፣ የተቀላቀሉ ሥራዎችም አሉብን። መልካም ሥራዎችን ስናበዛ ምን ይከሰታል? እናብሳለን፣ እናብሳለን፣ እናብሳለን። ነፍሶቻችን ይጸዳሉ፣ ሕይወታችንም ይጸዳል። ወደ አላህም ስብሓንሁ ወተዓላ እንቀርባለን። አላህን የረዳው አላህ ይረዳዋል። አላህን ብትረዱት ይረዳችኋል። አላህን ብታወሱት ያወሳችኋል። በአላህ ብትታገዙ ያግዛችኋል። በአላህ የተመካ እርሱ በቂው ነው። ይህ ልታውቀው የሚገባ ጉዳይ ነው። ስለዚህ ያ ነቢይ ስለነበረ ነው አትበል። አይደለም፣ አንተ ባሪያው ነህ፣ አንተ ውዱ ነህ፣ አንተ ሰማያትና ምድር የፈጠሩለት ነህ። ለዚህም ነው ዋጋህን ማወቅ ያለብህ። በአላህ ዘንድ ከአላህ ካዕባ እንደምትበልጥ ማወቅ አለብህ። ከዚያም በአላህ የመተማመን ደረጃ ይጀምራል። ምክንያቱም አንዳንድ ሰዎች እምነት እንዳይኖራቸው የሚያደርጋቸው ነገር ራሳቸውን ማሳነሳቸውና ምንም እንዳልሆኑ ማየታቸው ነው። በሰዎች አይን ምንም ባትሆንም በአላህ ዘንድ ግን ደምህ የተጠበቀ ነው፣ ክብርህ የተጠበቀ ነው፣ ዱዓህ ተቀባይነት ያለው ነው። ጌታዬ ሊመልስህ ያፍራል። ወደ እርሱም ስትቀርብ በበጎ ነገር ተበሰር። አንተ በእርግጥ በእርሱና በአንተ መካከል ያለውን ነገር አሳምረሃል። ወዳጆቼ ነገሮች እየጠበቡ ሲመጡ መውጫው መቃረቡን ማወቅ አለብን። ንጋት መቼ ነው የሚመጣው? ጨለማው ሲጠነክር ነው። መውጫውም የሚመጣልህ ነገሮች ሲጠቡ ብቻ ነው። ለምን? ምክንያቱም አላህ ይፈትንሃል፣ ይፈትንሃል፣ ይፈትንሃል። ከዚያም ተስፋ ቆርጠህ ሲያይህ ወይም ልትወድቅ ስትል መውጫውን ያመጣልሃል፣ ያበጅልሃል። ነገር ግን አላህ ስብሓንሁ ወተዓላ በሚያየው መንገድ ነው፣ ምቹ ባለው መንገድ ነው። ለምሳሌ የሙሳ እናት ልጇን ባህር ውስጥ ስትጥል፣ ይህ ብርቅዬና የማይከሰት ነገር ነው። አላህ ልቧን እንዴት ገለጸው? ምን አለ? የሙሳ እናት ልብ ባዶ ሆነ። ነገር ግን ልቧን አላህ አጠነከረው። ለምን? ሊያግዛት። ምክንያቱም ቃል ገብቶላት ነበርና በእርሱ አመነች። ለዚህም ነው በጌታህ መተማመን ያለብህ። አላህ እርሱ በሰማይም አምላክ ነው፣ በምድርም አምላክ ነው፣ እርሱም ጥበበኛውና አዋቂው ነው ሲልህ በሰማይም የሚመለክ በምድርም የሚመለክ በሁሉም ነገር ላይ ቻይ መሆኑን ማወቅ አለብህ። አሁን አንድ ገበሬ ምንድነው የሚያደርገው? ዘሩን ይበትናል፣ ይዘራል። ነገር ግን የሚያበቅለው ማን ነው? ኃያሉ አላህ ስብሓንሁ ወተዓላ ነው። አንተ ከሚስትህ ጋር ስትተኛ ይህን የወንድ ዘር ትጥላለህ ብቻ። የሚያንጸውና የሚያሳድገውስ ማን ነው? የምትዘሩትን አያችሁን?
እናንተ ትፈጥሩታላችሁን ወይንስ እኛ ፈጣሪዎቹ ነን? የምታርሱትን አያችሁን? እናንተ ትዘሩታላችሁን ወይስ እኛ ዘሪዎቹ ነን? የምትጠጡትን ውሃ አያችሁን? እናንተ ከደመና አወረዳችሁት ወይንስ እኛ አውራጆቹ ነን? አንተ ምክንያት ብቻ ነህ። አንተም ያለ አላህ ምንም አይደለም። ስለዚህ በጌታ ተማመን። በሆስፒታል ውስጥ ያለው ሐኪም ፈዋሹ እሱ ነውን? አይ እርሱ ምክንያት ነው፣ ሰበብ ነው። ፈዋሹማ አላህ ነው ሱብሓነሁ ወተዓላ። የምትሰራበት ስራስ ሲሳይህ እሱ ነውን? አይደለም። እሱም ምክንያት ነው፣ ሰበብ ነው። ሲሳይ እዚያ በሰማይ ነው። በሰማይም ሲሳያችሁንና ቃል የምትገቡበት ነገር አለ። አንተ አሁን ልጆችን ለማሳደግ ስትጥር መሪ አንተ ነህን? ስንት አሳዳጊ ነው ያስተዳደግ መንገድ ያልተወው፣ ነገር ግን አላህ ልጆቹን ያላቀን ነው። ስንት ያደንዛዥ እጽ አዘዋዋሪ ነው ልጆቹ ዳዒዎች የሆኑት። መሪው አላህ ሱብሓነሁ ወተዓላ ነው። አንተ ሰበብ ብቻ ነህ። ስለዚህ በስራህ አትመካ። ሁል ጊዜ ከጌታ ጋር ተገናኝ። በአላህ ሱብሓነሁ ወተዓላ መተማመንና መልካም ግምት ሊኖርህ ይገባል። በአላህ መልካም ግምትና መተማመን ነው ሕይወትህን የሚያራምደው። ልብህ እንዲረጋጋ ያደርጋል። የደረሰብህ ነገር ሊያመልጥህ አልነበረም፣ ያመለጠህም ሊደርስብህ አልነበረም። በአንተ ላይ ያለው ጸጋ ሁሉ ከአላህ ሱብሓነሁ ወተዓላ መሆኑን እወቅ። ስለዚህ በሰዎች ላይ አትኩራራ፣ አትኮፈስም። ምክንያቱም ደካማ መሆንህንና ያለ አላህ ምንም እንዳልሆንክ ታውቃለህ። ሲሳይህን ስትፈልግ አላህ ሱብሓነሁ ወተዓላ ከከለከለው ነገር አትፈልግ። ለምን? ምክንያቱም ሲሳይ ወይም ሪዝቅ ከአላህ መሆኑን ታውቃለህ። ስለዚህ አላህ በከለከለው ነገር አትጠይቁም፣ ምክንያቱም ሲሳይ ከአላህ መሆኑን ታውቃለህ። ስለዚህ ሲሳይህን ስትፈልግ በሐራም መንገድ አትፈልገው። ነቢዩም ዓለይሂ ሰላቱ ወሰላምም እንደዛው ነው ያሉት። በጌታ ላይ ያለህን እምነት ማሳደግ ከፈለክ አንዳንድ የሚረዱህን ነገሮች ልስጥህ። አንደኛ አረብ ወይም ጌታ በሚለው ስም ታምናለህ። አረብ ማለት ምን ማለት ነው? እኛ መጀመሪያ የምንለው ቃል ምንድን ነው? አልሐምዱሊላህ፣ ምስጋና ለአላህ ይሁን፣ ረቢል ዓለሚን፣ የዓለማቱ ጌታ። አረብ ማን ነው? አረብ ባሮቹን የሚያሳድግ ነው። አላህ ያሳድገናል፣ እኛም የእርሱ ንብረት ነን አይደል? እኛ ለአላህ ነን፣ ወደ እርሱም ተመላሾች ነን አንልምን? እኛ ባሪያዎቹ ነን፣ እኛ ፍጡሮቹ ነን። እንደፈለገ ያስተዳድረናል። እርሱ ነው ጥቅማችንን የሚያውቀው። ከኛ መካከል ድሃ አለ፣ ከኛ መካከልም ሀብታም አለ፣ ከኛም መካከል ጠንካራ አለ፣ ከኛም መካከል ደካማ አለ። ይህ የአላህ ሱብሓነሁ ወተዓላ ተድቢር ነው። አንተ በአላህ የምትተማመን ከሆነ ምንም አይነት ውሳኔ ቢመጣብህ ትረጋጋለህ። ጌታዬ ነው የሚያሳድገኝ እኔ አይደለሁም ትላለህ። በዓለማት ጌታ ላይ ያላችሁ ግምት ምንድነው? ፈማ ظنكم برب العالمين ይላል አንቀጹ። ይህ አንቀጽ ነው ሁል ጊዜ ከዓይኖችህ በፊት አስቀምጠው። እምነትህን ማጠናከር ከፈለክ በልብህ ውስጥ ተውሂድን ወይም አንድነትን ማላቅ አለብህ። ለምን? ምክንያቱም ተውሂድን የሚያለቁትን አላህ ሱብሓነሁ ወተዓላ ያግዛቸዋል። የአላህን ቃል አላነበባችሁምን? እነዚያ ያመኑና እምነታቸውን በበደል ወይም በሽርክ ያልቀላቀሉ ለነዚያ ደህንነት አላቸው፣ እነሱም የተመሩ ናቸው። አላህ ሱብሓነሁ ወተዓላ ያግዛል። ስለዚህ ተውሂድህ እንዳይናወጥና በአላህ ላይ ያለህን እምነት እንዳይናወጥ ተጠንቀቅ። በልብህ ውስጥ እምነትን ከሚያጠነክሩ ነገሮች አንዱ ወደ አላህ መቅረብ ነው። እንዴት? አላህ ለኔና ላንተ እንዲህ አይልምን? ባሬ በትርፍ ኢባዳዎች ወደኔ መቃረቡን አይተውም እስክወደው ድረስ። አላህ ከወደደህ ከወደድኩትም የሚሰማበት መስሚያው፣ የሚያይበት ማያው፣ የሚይዝበት እጁ፣ የሚራመድበት እግሩ እሆናለሁ። ቢለምነኝ በርግጥ እሰጠዋለሁ፣ በእኔም ቢጠበቅ በርግጥ እጠብቀዋለሁ። እንዲወደህ ብቻ ተወው። አላህ ሱብሓነሁ ወተዓላ በአንተ ላይ ምን እንደሚያደርግ ተመልከት። ምናልባት በከባድ ህመም ውስጥ ሆነህ ደስተኛ ትሆናለህ።
እርካታንና ውዴታን በልብህ ውስጥ ይጥላል። ምናልባት በከባድ ድህነት ውስጥ ሆነ ደስተኛ ትሆናለህ። በገበያ የማትገዛውንና በሰዎች ዘንድ የማታገኘውን ነገር ሰጥቷል። ይህ ነው በአላህ መተማመንና መልካም ግምት ማለት። ለምን? ምክንያቱም አንተ በሽተኛው፣ ድሃው፣ ስደተኛው፣ የትኛውም የዱንያ ችግር ያለብህ ስንት ዓመት ትኖራለህ? ምክንያቱም አንተ በሽተኛው፣ ድሃው፣ ስደተኛው፣ የትኛውም የዱንያ ችግር ያለብህ ስንት ዓመት ትኖራለህ? 50 ዓመት፣ 100 ዓመት። ከዚያም ወደ እርሱ ትመለሳለህ። አንተም ታጋሽ፣ ምንዳን የምትፈልግ አመስጋኝ ከሆንክ መቼም የማታልቅ ጀነትን ይሰጣል። ይሄ የአላህ ስጦታ ነው። ስለዚህ ተጠንቀቅ። በጌታህ አትናደድ፣ በአላህ አትቆጣ። በአላህ ዘንድ ያለው ነገር በአንተ ዘንድ ካለው እንደሚበልጥ እርግጠኛ ሁን። ሁልጊዜ የኃያሉን አላህ ቃል አስታውስ። እኔ ከእርሱ ጋር ነኝ። በወሳኝ ጊዜ በነፍሱ ካወሳኝ በነፍሱ አወሳዋለሁ። በሕዝብ ፊት ካወሳኝ እኔም ካወሳኝ ሕዝብ በበለጠ ሕዝብ ፊት አወሳዋለሁ። አላህ ሁል ጊዜ የሚያወሳህ ከሆነ ትረሳለህን? ስለዚህ አላህን የማውሳት ሥራ አብዛ። ሱብሓነላህ በል፣ ላኢላሃ ኢለላህ በል፣ ቁርአንን ቅራ። ዚክር ካለበት አምልኮ ላለማቋረጥ ሞክር። ሁል ጊዜ ምላስህን በዚክር አርጥብ። ለሰዓታት ቴክኖሎጂው ባፈራው ነገራቶች ፊት ተቀምጠህ እንደነ ቲቪ፣ ሞባይል የመሳሰሉ ጥቂት ደቂቃዎች ብቻ አላህን ስታወሳ፣ ከዚያም ትንሽ የችግር በገጠመህ ሰዓት ጌታዬ የት ነው አትበል። አንተ ራሱ ከጌታህ የት ነህ? የመጨረሻው ትኩረትህ ጌታ ሆኖ ጌታ ሁሉንም ነገር እንዲሰጥህ ትፈልጋለህ? ይሄ የማይመስል ነገር ነው ወገኖች። አንተ ከአላህ ጋር ያለህ ግንኙነት ጠንካራ መሆን አለበት። ሰላትህ ከአላህ ጋር የሚያገናኝህ ታላቁ ገመድ ሰላት ነው። ከውዴታው የተነሳ ራሱ ግዴታ አድርጎታል። በቀንና በሌሊት 50 ሊያደርጋት ነበር። ነገር ግን የአላህ እዝነት በእኛ ላይ ሆኖ 5 ሆነች። በልብህ ውስጥ ሰላት እንዴት ነው? እንደምትፈልገው ነው ወይስ ጌታ እንደሚፈልገው? ራስህን የምታውቀው አንተ ነህ። አላህ በጣም ያስፈልግሃል። ወገኖቼ ሆይ በአላህ እምላለሁ፣ እኛንን አላህን ፈላጊዎች። ኢን አሕሰንቱም አሕሰንቱም ሊአንፉሲኩም፣ መልካም ብትሰሩ ለነፍሶቻችሁ ነው መልካም የሰራችሁት። ለራስህ ተጠንቀቅ። ሰላት ስትሰግድ እስከ ማታ ድረስ በእርሱ ጥበቃ ስር ትሆናለህ። የኢሻን ሰላት ስትሰግድ የግማሽ ሌሊት ሰላት ይጻፍልሃል። የዐስርን ሰላት ስትሰግድ መላእክት ይመሰክሩልሃል። እነዚህ ሰላቶች መቃረቢያ ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? በአንዳችሁ ደጃፍ ላይ ወንዝ ቢኖርና በየቀኑ 5 ጊዜ ቢታጠብበት ከቆሻሻው የሚቀር አለን? ይላሉ። አንተ 5 ጊዜ ብትታጠብ በአላህ እምላለሁ በዱንያ ላይ በጣም ንጹህ ሰው ትሆናለህ። ታዲያ ይህ የሚሰግድ ሰው ወንጀሎችን ያጸዳል። ከወንጀሎች መጽዳት ምን ማለት ነው? የእምነት ጥንካሬ፣ ወደ አላህ መቅረብ፣ አላህ ወዳጅህ መሆኑ፣ ከዚያም ከአላህ ዘንድ ያሉትን ስጦታዎች መውሰድ። እንዲሁም ዱዓን አደራ። ዱዓን ወንድሞቼ ሆይ አታቋርጡ። ሁል ጊዜ እጆቻችሁን አንስታችሁ ያ ረብ ያ አላህ በሉ። የዱዓ ተቀባይነትን ፈልጉ። የዱዓ ተቀባይነት ያላቸው እነማን ናቸው? እናትህና አባትህ። በሕይወትህ ላይ ተጽዕኖ የሚያሳድሩት ሁለቱ እናትህና አባትህ ናቸው። ከእነሱ ጋር ያለህ ግንኙነት እንዴት ነው? ለአንተ ነው ዱዓ የሚያደርጉት ወይስ ባንተ ላይ? ባንተና በእነሱ መካከል ያለውን አስተካክል። እጆችህንም ወደ አላህ አንሳ። ከዚያም ወንድሞቼ ሆይ ተመልከቱ፣ ዱዓ አድርገህ ካልተሰጠህ ችግር አለ ማለት አይደለም። ይህ ትክክል አይደለም። በአላህ እምላለሁ እኔ ሁል ጊዜ ከያዕቁብ ዓለይሂ ሰላምና ከዩሱፍ ታሪክ ጋር ትንሽ ቆየት ትላለሁ። ወዳጆቼ ሆይ ያዕቁብ ልጁን አጣ። ያዕቁብ ማን ነው? ያዕቁብ ነቢይ ነው። አባቱም ኢስሐቅ ነቢይ ነው። አያቱም ኢብራሂም ነቢይ ነው። ያጣውም ልጁ ዩሱፍ ዓለይሂ ሰላም ነቢይ ነው።
ሁሉም የነቢያት ሰንሰለት ናቸው። ይህም ሆኖ ልጁን ያጣል፣ ልጁም እንዳልሞተ ያውቃል። ይህ ከሐዘን ሁሉ ታላቁ ነው፣ ከማጣትም ሁሉ ታላቁ ነው። ፈተናው እንዴት እንደሆነ ተመልከቱ። እኛ አንድ ሰው ትንሽ ዕዳ ሲይዘው ወይም ሌላ ነገር ሲገጥመው እኔ ይላል። ወንድሜ ሆይ ይህ ፈተና አይደለም። የእኛ ፈተናዎች ፈተና አይባሉም። ከአላህ ስብሓንሁ ወተዓላ ጥበብ አንዱ ከባድ ፈተናዎች በነቢያት ላይ መውረዳቸው ነው። 6 ልጆችን የቀበረው ማን ነው? ሙሐመድ ዓለይሂ ሰላቱ ወሰላም አይደሉምን? ከፍጡራን ሁሉ በላጩ 6 ልጆችን ቀብረዋል ዓለይሂ ሰላቱ ወሰላም። ክብራቸውን ነኩ፣ ገንዘብ ተነጠቁ፣ በመጥፎ ስሞች ተጠሩ። አንተስ ምን ገጠመ? ያዕቁብ ዓለይሂ ሰላም አይኖቹ ከሐዘን የተነሳ ነጭ ሆኑ። እርሱም በልጁ ላይ ሁሌ እንደተቆጨ ነበር። ቢሆንም ግን በጌታው አልተናደደም። ጌታውን መለመኑን ቀጠለ። አላህም ዱዓውን ከ40 ዓመት በኋላ ነው የተቀበለው። ለምን? አላህ ስለማይወደው አይደለም። አላህ ሌላ ነገር እያስተካከለ ነበር። ልጅህ መውጣት አለበት ያዕቁብ ሆይ፣ ወደዚያ የተወሰነ ጉድጓድ መሄድ አለበት። ምክንያቱም ወደ ግብፅ የሚወስደው ተጓዥ ቡድን አለ። ወደ ግብፅ ንጉሥ ቤት መግባት አለበት። ወደ ንጉሡ ለመድረስ መታሰርም አለበት። ይህ ሰንሰለት ነው። ይህ ነው የአላህ ስብሓንሁ ወተዓላ ጥበብ። አንተ አላህን ስትወድ በሁሉም ነገር ትረካለህ። ነገር ግን እምነትህ ደካማ ከሆነ ማንኛውም ነገር ያናድድሃል። ወንድሞቼ ሆይ በጌታችን ላይ እምነትን በልቦቻችን ውስጥ ማሳደግ አለብን። በጌታዬ ላይ ያለኝን እምነት እንዴት ላሳድግ በልና ስማ። ከዑለሞች ስማ፣ ከአስተማሪዎች ስማ። በአላህ ላይ ያለህ እምነት እንዲያድግ። ምክንያቱም እምነትህ ባደገ ቁጥር በአላህ እምላለሁ ከጌታህ ስጦታዎችን ትበሰራለህ። አላህን የሚፈራ ሰው መውጫን ያበጅለታል፣ ካላሰበውም በኩል ሲሳይን ይሰጠዋል። በአላህ የተመካ እርሱ በቂው ነው። አላህ ጉዳዩን ፈጻሚ ነው። አላህ ለሁሉም ነገር ልክን አድርጓል። የአላህ ስብሓንሁ ወተዓላ እዝነት በባሪያዎቹ ላይ ምንኛ ታላቅ ነው። ወዳጆቼ ሆይ አቡበክር ስዲቅ ረዲየላሁ ዐንሁ የአላህ እዝነት ካላወቅነው በኩል እንደሚያጠቃልለን ታላቅ ትምህርት ይሰጡናል። በእናንተ ምኞትም በመጽሐፉ ሰዎች ምኞትም አይደለም፣ መጥፎ የሚሰራ ሰው ይቀጣበታል የሚለው አንቀጽ ሲወርድ ማለትም የምትሰራው ማንኛውንም ወንጀል ትቀጣበታለህ ማለት ነው። አቡበክር ፈርቶ የአላህ መልእክተኛ ሆይ ሁሉም ነገር አለ። የሰራነው ማንኛውንም ነገር እንቀጣበታለን። ቃል፣ እይታ፣ መስማት፣ ሐሜት፣ በሁሉም ነገር የምንመረምር ከሆነ በአላህ እንጠፋለን አለ። ነቢዩም ዓለይሂ ሰላቱ ወሰላም አላህ ይቅር ይበልህ አቡበክር ሆይ አትታመምምን አሉት። እርሱም አዎ አለ። እርሳቸውም አታዝንምን? ማለትም ሐሳብና ጭንቀት አንዳንድ ጊዜ አይመጣብህምን አሉት። እርሱም አዎ አለ። ችግር አይደርስብህምን? ማለትም ጭንቀትና የመሳሰሉት አሉት። እርሱም አዎ አለ። ይህ ነው የምትቀጡበት አሉት። ይህ ከአላህ ቅጣቶች አንዱ ነው። ወንጀሎችህን ያብሳል። የአማኝ ጉዳይ ይገርማል። ጉዳዩ ሁሉ መልካም ነው። ደስታ ሲደርስበት ያመሰግናል፣ ለእርሱም መልካም ይሆናል። ችግርም ሲደርስበት ይታገሳል፣ ለእርሱም መልካም ይሆናል። ከአላህ ጋር ባለህ ግንኙነት አንተ አሸናፊ ነህ። ለዚህም ነው አላህ ወዳጆች ሆይ ተውበታችንን ሊቀበልን የሚፈልገው። አላህ ሊያቀልልን ይፈልጋል። አላህ ሊያዝንልን ይፈልጋል። አላህ የተውበትን በር ከፍቶልናል። አላህም ስብሓንሁ ወተዓላ በእኛ ላይ ከሚዘጋቸው የመጨረሻው በር የተውበት ወይም የንስሐ በር ነው። የመጨረሻው የሚዘጋው ተውበት ነው። ነፍስ ስትወጣ ምንም ጥቅም የለው። የአላህ ወዳጆች ሆይ ወደ አላህ ስብሓንሁ ወተዓላ ቅረቡ፣ ከአላህ አትራቁ።
ጌታችን በታላቅና ተስፋ በሞላበት ሐዲስ አልቁድሲ እንዲህ ይላል፣ የአደም ልጅ ሆይ እኔን እስካመለከኝና ተስፋ እስካደረግክብኝ ድረስ በውስጥህ ባለው ነገር ሁሉ ይቅር እልሃለሁ፣ ግድም አይሰጠኝም። የአደም ልጅ ሆይ ወንጀሎችህ የሰማይን ጫፍ ቢደርሱና ከዚያም ምህረትን ብትጠይቀኝ ይቅር እልሃለሁ፣ ግድም አይሰጠኝም። የአደም ልጅ ሆይ የምድርን ያክል ወንጀል ይዘህ ብትመጣና በእኔም ምንም ሳታጋራ ብትገናኘኝ የእርሷን ያክል ምህረት ይዤ እመጣለሁ። ይህ ነው ኃያሉ አላህ ስብሓንሁ ወተዓላ። እኔ አሁን አንድ ጥያቄ ልጠይቅህ። አንተ ከአላህ የት ነህ? የአላህ ደረጃ በልብህ ውስጥ ምንድን ነው? ራስህን አሁን ጠይቅ። ሰላትህ አላህ እንደሚወደው ነውን? ይህ ቸር ጌታ የተውበትን በር ከፍቶልሃል። ፊትህ ላይ ምንም በር አልዘጋም። የሚመጣብህንም ሐዘን እንኳን ወንጀሎችህን እንዲያብስልህ አድርጓል። ለአንተ እዝነት ሲል ሰላቶችን ከሰላት እስከ ሰላት የሚያብሱ አድርጎ ሰጥቶሃል። ከረመዳን እስከ ረመዳን፣ ከጁምዓ እስከ ጁምዓ ሰጥቶሃል። ሁሉም በመካከላቸው ያለውን ወንጀል ያብሳሉ። እጆችህን ብቻ አንስተህ ያ ረብ ብትል የሰማይ በሮች ይከፈቱልሃል። በምትሰግደው ሰላት ሁሉ አላህን ስታመሰግን ባሬ አመሰገነኝ ይላል፣ ያናግራል። እውነተኛ ተውበትም ብታደርግ በአላህ እምላለሁ ወንጀሎችህ ምድርን ቢሞሉ አላህ ይቅር ይልሃል። የአላህ ሁኔታ ወይም ደረጃ በልብህ ውስጥ ምንድን ነው? ሰላትህ፣ ንግግርህ፣ ግንኙነቶችህ፣ ቤተሰብህ፣ ዘመዶችህ፣ ሰዎች ከአላህ ጋር ያለህ ሁኔታ እንዴት ነው? የአላህ ወዳጅ ሆይ አንተ ከአላህ ስብሓንሁ ወተዓላ ባሪያዎች አንዱ ነህ። አላህ አክብሮሃል፣ በጀነት መንገድ ላይ አስቀምጦሃል። ሁላችንም በጀነት መንገድ ላይ ነን ኢንሻአላህ። ምክንያቱም ላኢላሃ ኢላላህ ያለ ሰው ጀነት ግዴታ ሆናለታለች። የአላህ ወዳጆች ሆይ ጽናት ጽናት። የዱንያ ጉዳይ ከአላህ እንዲያርቀን አናድርግ። መልካም ሥራዎች ለምሳሌ ሰላቶች በመካከላቸው ያለውን ወንጀል ያብሳሉ። ዚክር ለምሳሌ ሱብሓነላህ ወቢሐምዲህ ዓደደ ኸልቂህ ወሪዳ ነፍሲህ ወዚነተ ዓርሺህ ወሚዳደ ከሊማቲህ ትላለህ። በሚዛንህ ላይ የአራሕማን ዙፋን ክብደት ያክል ተስቢሕ ይፈስልሃል። የአራሕማን ዙፋን ክብደት ያክል ሐሰናት ይፈስልሃል። የአራሕማን ዙፋን ክብደት ስንት ነው? ምንኛ ቀላል ቃላት ናቸው። ውዱእ ስታደርግ አላህ የጀነትን በሮች ይከፍትልሃል። ሰላም ስትል መልካም ሥራ ታገኛለህ። በወንድምህ ፊት ፈገግ ስትል መልካም ሥራ ታገኛለህ። ጉዳትን ስታስወግድ መልካም ምንዳ ታገኛለህ። እንግዳን ስታከብር መልካም ምንዳን ታገኛለህ። የቲምን ስታጽናናና ጸጉሩን ስትዳብስ በጸጉሩ ቁጥር ልክ መልካም ሥራ ይጻፍልሃል። የመልካም ሥራ ባህሮችን ተመልከት። ነገር ግን አላህ ልቦቻችንን ሕያው እንዲያደርግልን እንለምነዋለን። መልካም ሥራዎች ወደ አላህ ያቀርበዋል። ምክንያቱም ባሬ ወደ እኔ መቃረቡን አይተውም እስከወደው ድረስ። አላህ ከወደደህ በአላህ እጠይቅሃለሁ፣ ከዱንያ የትኛውን ሐሳብ ትሸከማለህ? መልካም ሥራዎች በአላህ ፍቃድ በሞት ጊዜ ይጠብቋል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ የዚህን ሐዲስ ውበት ስሙ። አላህ ለባሪያው መልካምን ሲሻ ዐሰለሁ ይላሉ። ዐሰለሁ የአላህ መልእክተኛ ሆይ ዐሰለሁ ምንድን ነው አሉ። ዐሰለሁ ትርጉም ምንድን ነው? እርሳቸው ከመሞቱ በፊት መልካም ሥራን ያዘጋጅለታል አሉ። ማለትም በመልካም ፍጻሜ ላይ ያሞታሃል ማለት ነው። በምን ምክንያት? አንተን በመውደዱ ምክንያት። አንተን መውደዱም የሚመጣው በመልካም ሥራዎች ብቻ ነው። ስለዚህ ጉዳዩ የተያያዘ ነው። የአላህን መጽሐፍ እያነበብክ መሞትን አትመኝምን? ወይስ ጾመኛ ሆነ ወይም ደግሞ ለወላጆችህ መልካም ስትሰራ ወይም በመሳሰሉት መልካም ሥራዎች ሆነ መሞትን አትፈልግም? ስለዚህ መልካም ሥራዎችን አደራ። አላህ ፍጻሜህን ካሳመረ ምን አለ? መላእክቱን ወዲያውኑ ያወርድልሃል። እነዚያ ጌታችን አላህ ነው ያሉና
ከዚያም የቀጠሉ መላእክት ይወርዱባቸዋል። አትፍሩ፣ አትዘኑ፣ ቃል በተገባላችሁ ጀነትም ተበሰሩ። ወንድሞቼ ሆይ አማኝ ሰዎች በትከሻቸው ሲሸከሙት በከፍተኛ ድምፅ አስቸኩሉኝ አስቸኩሉኝ ይላል። ማለትም ቶሎ ቅበሩኝ፣ ከዱንያችሁ ወጥቼ ወደ አኺራ ስፋት መሄድ እፈልጋለሁ። ያ አላህ። የዚህ ሰው ተቃራኒ ደግሞ ወይም በመልካም ስራዎች ላይ ያልነበረው ምን ይላል? ወየውልኝ ወዴት ትወስዱኛላችሁ ይላል። ላኢላሃ ኢላላህ። ሰዎች ሆይ ኪሳራ ማለት በአላህ እምላለው ሙሉ ኪሳራ ማለት አላህ በሚወዳቸው የአምልኮ ተግባራት ላይ ስንሰላች ተዳክመን ስንገኝ ነው። ወንድሜ ሆይ አንተ አላህን ትወዳለህ፣ አላህም መልካም ስራዎችን እንደሚወድ ታውቃለህ። ለምን በመልካም ስራዎች ትሰላቻለህ? ለምን መጥፎ ስራዎችን ታበዛለህ? ለምን ቀንህ ሁሉ ሐሜት፣ ወሬ፣ ውሸት፣ ሲጋራ፣ ሰላት መተው፣ ከአምልኮ መራቅ ወዘተ ይሆናል? ከመስታወት ፊት ቆም ብለህ ፊትህን፣ ልብስህን፣ ምላስህን፣ አነጋገርህንና ስልክህን ተመልከትና ራስህን ጠይቅ። አላህ በሚወደው መንገድ ላይ ነውን? አንተ ከአላህ ሁሉንም ነገር ትፈልጋለህ። ስለዚህ ለአላህ እርሱ እንደሚፈልገው ሁን። አላህም ለአንተ አንተ እንደምትፈልገውና እንደምትወደው ይሆንልህ። ወንድሞቼ ሆይ መልካም ስራዎችን አንዳንዶቻችን በሚያሳዝን ሁኔታ በራሳችን እናበላሻቸዋለን። እንዴት? ለምሳሌ ሰደቃ ይሰጥና በውለታ መቁጠርና በማስከፋት ያበላሸዋል። ይሰግዳል፣ መልካም ስራዎችን ይሰራል፣ ነገር ግን ስራውን በዩልኝ ያበላሸዋል። ዘመዶቹን የሚቆርጥ ሰው ስራውንም ሆነ ሰላቱም ሆነ መልካም ስራዎቹ ከፍ አይሉም። ለምን ራስህን ትበድላለህ? ለምን በራስህ ላይ ትሳሳታለህ? እንዲሁም የዐስርን ሰላት የተወሰው ስራው ይጠፋል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት እዚህ ላይ መተው ሲባል ለሁለት ይከፈላል። በክህደትና በመካድ የተዋት ይህ ካፊር ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት በእኛና በእነሱ መካከል ያለው ቃል ኪዳን ሰላት ነው። የተዋትም በእርግጥ ክዷል። ነገር ግን በቸልተኝነት ከተዋት፣ ለምሳሌ አንዳንድ ሰዎች ይሰራሉ፣ ከዚያም እስከ መግሪብ ድረስ ያዘገዩታል፣ ይሰግዳታል። ነገር ግን መቼ? ጊዜውን አሳልፉ። ወንድሜ ሆይ ይህ ሰላት በጊዜ የተወሰነ ነው። እንደፈለክ የምትጠቀምበት ያንተ አይደለም። ይህ ለአላህ ነው። በጊዜው ልትሰግደው ይገባል። ሰላቶችን ከተውክ የዚያ ቀን ስራ ሁሉ ይጠፋል። ላ ሐውለ ወላ ቁወተ ኢላ ቢላህ። ሸይጣን መልካም ስራዎችህንና ተግባሮችህን ለማጥፋት እንዴት እንደሚጫወትብህ ተመልከት። ሰላት፣ አምልኮ፣ ዒባዳ፣ መልካም ስራዎች በጣም ሰፊ ናቸው። ወንድሞቼ ሆይ እወቁ፣ እነዚህ መልካም ስራዎች በቀብርህ ውስጥ እንኳን ይጠቅሙሃል። በቀብርህ ውስጥ የሚወርደው ሰው ማን ነው? ሰው ቀብር ውስጥ ሲገባ አንድ ሰው እንደሚወርድለት በሐዲሱ አታምንምን? ማን ነው? ስራህ መልካም ከሆነ የሚያጽናናህና የሚያስደስትህ ሆኖ ይመጣል አይደል? ስለዚህ መልካም ስራህን አብዛ። ከመሬት በታች ስትገባ እንደ ሙሽራ ትተኛለህ። እንደምትሞት ጥርጣሬ አለህን? በጭራሽ። በአላህ እምላለሁ ምንም ጥርጣሬ የለንም። ወደ መቃብር ሂድና ስንቶች እንደሄዱ ተመልከት። አላህ ፍጻሜያችንን እንዲያሳምርልን እንለምነዋለን። መልካም ሥራ በትንሣኤ ቀን ወላሂ ታላቅ ነው። የቂያማ ቀን የሥራ ቀን አይደለም፣ የክብርም ቀን አይደለም፣ የመፎካከሪያም ቀን አይደለም፣ የገንዘብም ቀን አይደለም፣ የመልካም ሥራዎችን ቀን ነው። ለዚህም ነው ሰው ከወንድሙ፣ ከእናቱ፣ ከአባቱ፣ ከሚስቱና ከልጆቹ የሚሸሽበት ቀን፣ ለእያንዳንዳቸው በዚያ ቀን የሚያብቃቃቸው ጉዳይ አላቸው የተባለው። ለምን ከአባትህ ትሸሻለህ የትንሣኤ ቀን? ምክንያቱም መልካም ሥራ ልትሰጠው ስለማትፈልግ ነው።
የመልካም ሥራን ዋጋ አየህ? በልብህ ውስጥ አክብረው። የቂያማ ቀን ታላቅ ግንብ አለ፣ ስሙም አልአዕራፍ ይባላል። ስለዚህ ሰምታችሁ ይሆን? አልአዕራፍ ምንድን ነው? ግንብ ወይም ትልቅ ኮረብታ ነው። በላዩ ሰዎች አሉ። ለምን እዚያው ይኖራሉ? ወደ ጀነትም አይሄዱም፣ ወደ እሳትም አይገቡም። እዛው የታሰሩ ናቸው። ወደ ቀኝ ብቻ ይመለከታሉ። የጀነትን ሰዎች ሰላም አለይኩም ብለው ይጠሯቸዋል። አሁን አልአዕራፍ ላይ ያሉት የጀነትን ሰዎች ይጠሯቸዋል። ሰላሙ አለይኩም ይሏቸዋል። ሰላም በእናንተ ላይ ይሁን። ገና አልገቡም። እነሱ ግን ይከጅላሉ። አይኖቻቸው ወደ እሳት ሰዎች ሲዞሩ ጌታችን ሆይ ከበዳዮች ጋር አታድርገን ይላሉ። ጸጸቱን አየህ? ግንብ ላይ ቆመዋል። ወደ ጀነትም አልሄደም፣ ወደ እሳትም አልወረደም። መልካም ሥራዎቹና መጥፎ ሥራዎቹ እኩል ሆኑ። ማለትም አንድ መልካም ሥራ ቢጨምር ኑሮ ጀነት ይገባ ነበር። አንድ መልካም ሥራ ቢጎድል ኑሮ እሳት ይገባ ነበር። ታዲያ ይህን ሁኔታ ትፈልጋለህን? ስለዚህ መልካም ሥራዎችህን አብዛ፣ አላህ በዝነቱ ይዘንልን። ወንድሞቼ፣ መልካም ሥራ ማለት የትንሣኤ ቀን ባሪያ የሚመኘው የመጨረሻው ነገር ነው። ሰው የትንሣኤ ቀን ሲመጣ ምን ይመኛል? ጌታዬ ሆይ መልሰኝ፣ በተውኩት ነገር መልካምን ልሰራ እከጅላለሁ ይላል። ተመልሶ መልካም ሥራዎችን ለመስራት ይፈልጋል። አንተ አሁን ሕያው ነህ። ታዲያ ምን ትጠብቃለህ? የትንሣኤ ቀን መጥቶ ጌታዬ ሆይ መልሱኝ ልትል፣ የትንሣኤ ቀን ምርመራው ሲያልቅና ሁሉም በሥራው ሲመሰከርበት በጣም ታላቅ ሚዛን ይቆማል። መልካም ሥራዎችንና መጥፎ ሥራዎቻችን ይመዘኑበታል። ሚዛኖቻቸው የከበዱ ሰዎች እነዚያ የተሳካላቸው ናቸው። ሚዛኖቻቸው የቀለሉ ሰዎችም እነዚያ በጀሃነም ውስጥ ዘውታሪዎች ሆነው ነፍሶቻቸውን ያከሰሩ ናቸው። መልካም ሥራዎችን አብዙ። በአላህ እምላለሁ ወንድሞቼ ሆይ ከፊታችን ከባድ ፈተና አለ። ከፊታችን ታላቅ ቀን አለ። በእርሱ ቆመን መልካም ሥራዎቻችንን ላማናቸው፣ በመብታቸው ላይ ለተሳሳትንባቸውና ላጎደልንባቸው ሰዎች እናከፋፍላለን። ስለዚህ መልካም ሥራ እናብዛ፣ አላህ በዝነቱ እንዲያዝንልን። አንድ ምሳሌያዊ ታሪክ ልንገራችሁ። ከኔ ያዙት። ምሳሌ ነው፣ እውነተኛ ታሪክ አይደለም። አንድ ሰው ባህር ላይ በመርከብ ይጓዝ ነበር። መርከቧ ሰመጠች፣ እርሱ ብቻ ነው የተረፈው። ከዚያም ማዕበሉ ወስዶት አንድ ደሴት ደረሰ። ደሴቷ ላይ ሲወርድ አንድ የተሰቀለ ሰውና በዙሪያው የሚዞሩ ሰዎች አየ። ወደ እነሱ መጥቶ ለምን ይህን ሰው ትሰቅሉታላችሁ አላቸው። እነሱም አንተ የዚህች ደሴት ሰው አይደለህምን አሉት። እርሱም አይደለሁም አለ። እንግዲያውና እንኳን ደህና መጣ አሉት። እኛ በዚህች ደሴት እንግዳ ሲመጣብን ገዥ እናደርገዋለን። ለተወሰነ ጊዜ ከቆየ በኋላ ከዚህች ውብና ሁሉም ነገር ካላት ደሴት ወስደን ውሃና ምግብ በሌለባት በዚያች ምድረ በዳ ደሴት ላይ እንጥለዋለን። አንተም አሁን ስለመጣ አንተ ገዢ እናደርግሃለን። ከዚያም በኋላ እንደዚህ ሰው በዚያች ደሴት ላይ እንደምንጥልህ እወቅ። በአላህ ይህ መጥፎ ፍርድ ነው። እናንተንም ሆነ ፍርዳችሁን አልፈልግም አለ። እነሱም ጉዳዩ አልፏል አሉት። ከዚያም በርግጥ የመጀመሪያውን ገዢ ወስደው በዚያች ደሴት ላይ ጣሉት። ምግብም ስንቅም ጓደኛም የለም። ይህንንም ገዢ ያደረጉት። ገዢ ሲያደርጉት በማዘው ሁሉ ትታዘዙኛላችሁን አላቸው። እነሱም አዎ አሉት። የመጀመሪያው ትእዛዜ ወደዚያች ደሴት ሄዳችሁ የውሃ ጉድጓዶች ቆፍሩ አለ። አሁን ከ2 ወይም ከ3 ዓመት በኋላ ወደሚጣልባት ደሴት ማቀድ ጀመረ። ውሃውን ሲቆፍሩ አሁን እዚያ ታላቅ ቤተ መንግሥት ስሩ አለ። ከዚያ ቤተ መንግሥቱን ሲሰሩ አሁን ያላችሁን ዛፎች ሁሉ ነቅላችሁ እዚያ ትከሏቸው አለና ይህችን እያበላሸ በውስጧ ባለችው ደሴት እየተዝናና ያችን ደሴት ማልማት ጀመረ።
በእርሱና በእነሱ መካከል ያለው ጊዜ ሲያልቅ አሁን ወደዚያ ውሰዱኝ፣ እኔ ዝግጁ ነኝ አለ። እነሱም አይ ካንተ ጋር እንሄዳለን አሉት። እርሱም እንግዲያው ለዘላለም ንጉሥ እሆናችኋለሁ አላቸው። እነሱም ተስማምተናል አሉ። ይህ እኔና አንተ ነን። ባህሩ የእናቶቻችን ማህፀን ነው። ስንወጣ ከ100 ሚሊዮኖች ጋር ነበርን። ሁሉም ሄዱ፣ አንተ ብቻ ቀረ። በማህፀን ውስጥ ተጣብቀህ ወደ ዱንያ መጣ። የመጀመሪያዋ ደሴት ዱንያ ናት። ሌላኛዋ ደሴት አኺራ ናት። የመጀመሪያው በዱንያ ተጠምዶ አኺራውን አበላሽ፣ ከልማት ወደ ጥፋት ተሸጋገረ። ሁለተኛው ግን በዱንያ ተዝናንቶ አኺራውን አልምቷል፣ ከልማት ወደ ተሻለ ልማት ተሸጋገረ። ይህ ነው አማኝ። አንተ የትኛው ነህ? አላህን እንፍራ፣ ሕይወታችንን እንጠቀምባት። ሕይወት አጭር ናት ወንድሞቼ ሆይ። ከዕድሜያችን የቀረው ካለፈው ልክ ላይሆን ይችላል። አላህ ልቦቻችንን ሕያው እንዲያደርግልን እንለምነዋለን። የእርሱ ልምድና ዕውቀት ሊገለጽም ሆነ ሊገመት አይችልም። ለዚህም ነው ሰው ለምንድን ነው ቀስ በቀስ የሚያገኘው? አንተ ምንም ሳታውቅ ነው የተወለድከው። ከዚያም የሕይወትን ጉዳዮች ተማርክ። ከተስተካከልክና ዕውቀትን ከሰበሰብክ በኋላ ማጣቀሻ ስትሆን ትሞታለህ፣ ትቀበራለህ።